ገባኝ፣ ግን እኔ ብሄድ ይሻላል። ቁጭ በይ። ከመቼ ጀምሮ ነው ስራ ማገዝ ጀመርሽ? ወሬኛ። ግን እኔ እናንተ እህትና ወንድም ነን አይደል? ምን ማለት ነው ደግሞ? ያንተ ወላጅ እናት ለእኔም እናቴ ናት። ባትወልደኝም ልክ እንደ ልጅ አቅፋን ያሳደገች እና ከወንድሜ ጋር ብቻ ጭንቅላት የስራ ሲፈታ ነው። ብሌን እናውራበት። ምንም የሚተው ነገር የለም። ካላውራንበት ትልቅ ችግር ነው። እኔ እንጃ ዳግም፣ በጣም እየጨነቀኝ ነው። ትክክል የሰራ ነው አይመስለኝም። እንደነጡትም አልጠባንም። ስለዚህ ምንም ዝም ብሎ ቢሆንም ሰውም አምላክም እንዳለ ያፈርድብን። ዛሬ ሰንበት ስለሆነ ትዬ ቤተክርስቲያን ሄዳለች። እያ የትዬ ቁት ነው አይደል? በቃ ሰው ሰምረ ዛሬ ሰንበት አለችም እንዴ? ሰንበት ትሄዳለች ብለሽ ነው ልትሰርቅ የመጣሽው? እትዬ ምን እያልሽ ነው? ትናንት አልሳካ ሲልሽ ዛሬ ደገምሽው። ትናንትና ሄለን ስትነግረኝ ማመን ነበረብኝ። ይሄ ደግሞ የምን ወረቀት ነው? ዝም ብሎ ብሌን እንግዲህ በራሷ ጊዜ ከሰላም ላይ እምነትን አጥታለች ማለት ነው። ይህ እንዲሆን ያደረገችው በእርግጥ ራሷ ነች። አሁን ላይ ለቃል ተመችቷታል። ቃል ምን ብላለች? ብሌንና ሰላም ተጣልተዋል ማለት ነው አለች። ስለዚህ ብሌንና ሰላም ከተጣሉ እኔ ደግሞ ከስር ከስር ነገሮችን እያፋፋምኩኝና እየጫርኩኝ ሁለቱም ወር እንዲጣሉ ማድረግ እችላለሁኝ። ከዛ በቃ ብላለች። ይህንን ያለችው ግን እዚህ ጋር ቃል የሰላም ልጅ ብሌን ትክክለኛ ልጇ ብሌን እንደሆነች ታውቃለች። ስለዚህ ሁለቱ እንዳይገናኙ ሁለቱን የማራራቁን ስራ እሰራለሁ ብላለች። ብሌን ደግሞ እዚህ ጋር እጅ ከፍንጅ እንደማለት ነው እንግዲህ የተያዘችው። በእርግጥ እየሰረቀች አይደለም፣ ሰላም እንዳሰበችው አይደለም። እሷ ወረቀቱን እያስቀመጠችላት ነበረ። ነገር ግን ብሌን እንደዚህ ማድረግ ትችል ነበር። ይህንን ወረቀት ቀጥታ ለሰላም ሰጥታ አንዲት የሆነች ልጅ ናትኝ ከውጭ መጥታ አላውቃትም፣ ይህን ወረቀት ለሰላም ነው ስጭ ያለችኝ ብላ ብትሰጥ ራሱ ሲምፕል ነበረ ማለት ነው። ነገር ግን እሷ ይሄንን ከማድረግ ይልቅ እያደረገች ያለችው ምንድነው? ቀጥታ እሷ አስቀምጣ ከዛ ሰላም አይተው ቆይ ግን እኮ እሺ ወረቀቱን ተሳክቶላት ኪሷ ውስጥ አደረገች። ስለዚህ ይህንን ወረቀት ካነበበች በኋላ ይህን ወረቀት ማን ከኪሴ ያደረገ ብላ ስታስብ ለእሷ የምታስብላት ብሌን እንደሆነች እኮ ግልጽ ነው። ስለዚህ ሰላም ይህንን ወረቀት ቦርሳ ውስጥም ሆነ ኪሷ ውስጥ ብታገኘው ቀጥታ ብሌን እንዳስቀመጠችው ታውቅ ነበረ ማለት ነው። እና አሁን ላይ እያደረገች ያለችው ነገር ብሌን እንዴት ነው ስንል ወረቀቱ ከሰላም እጅ እንዲገባ ነው። ይሄ በጣም በጣም አሪፍ ሀሳብ ነው። ምክንያቱም አሁን ላይ በተለይ በኃይሉ ተፈትቷል። በኃይሉ ተፈታ ማለት ደግሞ በጣም ከባድ ነው በተለይ ለሰላም። ነገር ግን እሱ ለብሌንም ቢሆን ለቃልም ቢሆን ዝም አላላትም። ቃልን ምንድነው ያላት? ተፈትቼ መጥቻለሁ። አው እውነት ስለወጣ ተፈታው አላት። እውነት ወጥቶ ነው ወይ ስንል እውነት ወጥቶ አይደለም። በሆነ ኬዝ እንደተፈታ ግልጽ ነው። ምክንያቱም ያን ሁሉ ወንጀል ሰርቶ በህፃናት ላይ ያን ሁሉ ግፍ አድርሶ ዝም ብሎ የሚፈታ አልነበረም። እንግዲህ አስቡት የዳግምን ህይወት እንዲሁም ደግሞ የሳሚም ህይወት በኃይሉ ነው እንግዲህ የተበላሸው ማለት ነው። ማለትም እንግዲህ ከልጅነታቸው በተለይ የሳሚ እናቱንም አባቱንም ነው ያሳጣው ማን? በኃይሉ። ስለዚህ ሳሚ ይሄንን ሁሉ ነገር በደል ደርሶበታል። ለዛ እሱ መበቀል ይፈልጋል። የሚያሳዝነው ግን ቃል አሁን ሳሚና በኃይሉ እንዲጣሉ እያደረገች ነው ያለችው። ሁለቱ ዳይሬክት ፊት ለፊት እንዲጋጠሙ። ለምን? እንዴት አወቀች እቺ ልጅ? ማለትም ሄለን እንግዲህ ሄለን በጣም ብዙ ነገር ነው ያደረገችው በዚህ ሰዓት በተለይ። ምክንያቱም ሄለን የማይደረግ ነገር ነው ያደረገችው። ብሌን እሷን ከበር አድርጋላታለች። አስቡት እንግዲህ ምንም አያገባሽም፣ አይመለከትሽም፣ አንቺ የቤት ሰራተኛ ብቻ ነሽ እያለች እንደዛ ስታካልባት የነበረችውን ልጅ እንኳን ምንድነው ያደረገችው? ብሌን ሸፍናላታለች ማለት በቃ አው ልታጭስ ነበረ ብላ ቀጥታ አልተናገረችባትም። እሷ ግን ቀጥታ ብሌን ያላደረገችውን ብሌን እንግዲህ ቦርሳውን የከፈተችው ምን ለማድረግ ነው? ያንን ወረቀት ለማስቀመጥ ነው። ለሰላም ግን ልትሰርቅ ነበረ ብላ ነው ያጋፈጠቻት። ደስ የሚለው ነገር ሰላም ቃል እንደዛ ብላ ቢሆን ኖሮ ብሌንን በጣም ነበረ የምታሰቃያት። ነገር ግን ሄለን ስለሆነ ይሄንን ያደረገችው ሄለንን ደግሞ ማባረር ስለምትፈልግ ከቤት ልታያቱላ አትፈልግም ሰላም ማለት ነው። እና አሁን ላይ ግን ትባረራለች ወይ ስንል አትባረር።
የማትባረርበትን ምክንያት ስናይ ምንድነው በኃይሉ አሁን ላይ ገብቶታል። በኃይሉ እንደመጣው እኔው ራሴ ማንቁርቷን ይዤ ከዚህ ቤት ከዚህ ግቢ አስወጣታለሁ ብሎ ነበረ። ነገር ግን ቃል ምን አለችው? ስለ እኔ ሁሉ ነገር ስለ አንተም ጭምር ታውቃለች ስትለው ደነገጠ። እና ማን ነው እንድታውቅ ያደረጋት? እንዴት ስለኛ አወቀች ብሎ ሲጠይቅ ግን ሳሚ ነው ብላ እንግዲህ ሳሚና በኃይሉ እንዲጣሉ ነው ያደረገችው። ይሄ ለሷ በጣም በጣም ደስ የሚላት ነገር ነው፣ ሰው ማጣላት ማለት ነው። የቃል ነገር እስካሁን ድረስ እንደምናውቀው በብሌንና በዳጊ መሀል እየገባች ሁለቱን ለማጣላት ያልቆፈረችው ድንጋይ የለም። በተለይ በዚህ ጉዳይ እንኳን እሷ ብቻ ሳትሆን ሳሚም በትብብሩ ነበረበት ማለት ነው። ነገር ግን አልተሳካላቸውም። ምክንያቱም ብሌን ፈጣሪን በጣም ስለምትፈራ በጣም የዋናት። በነገራችን ላይ የዋ ባትሆን ኑሮ እዛ ጋር ሄለን ያን ነገር አድርገዋለች እኮ። ኢቭን እንኳን ቢላ ይዛ መታ ስታስፈራራት ሁላ ነበረ። እንደዛ እያስፈራራቻት እንዴ ምንድነው እያደረገች የነበረው? ልታስፈራራሽ ነበረ እንዴ ስትላት ሁላ ነው አይ ልታግዘኝ ነው ላግዛት ነው አለች፣ ዋሽታ ማለት ነው። ብሌንም የሰውን ክፋት የሰውን መጥፎ እንዲገጥመው ምናምን ስለማትፈልግ ልታስፈራራት የሄደችዋን ልጅ አይ ልታግዘኝ ነው የነበረው ብላ ከበር አድርጋላታለች ማለት ነው። እናም እንግዲህ ሌላው በመግቢያው ላይ እንዳስቀመጥኩላችሁ ማለት ነው ብሌንና ዳጊ ማለት ነው። እንግዲህ ብሌንና ዳጊ እውነት ለመናገር ሁለቱም አውቀው አልነበረም ከበፊት። እንግዲህ አንድ ሰው ተዋወቁ፣ ጓደኛ ሆኑ ምናምን። እንደውም በሁለቱ መካከልም በጣም በእጅጉ ማለት ነው እየገባች ነበረ ቃል። ለምን ቃል ዳጊን ስለምትወደው ማለት ነው። ግን አልሆነም። ስለዚህ አሁን ላይ እንግዲህ እንደሚታወቀው ዳግም ከ18 ዓመት በኋላ 18 ዓመት ሙሉ በኃይሉ ከእናቱ ለይቶት ነበረ። ይህንን ህፃን ልጅ ጉልበቱ እንዲበዘበዝ አድርጎት ነበረ፣ ሰው ሽጦት ማለት ነው። በጣም ነው የሚያሳዝነው። እና ከዛ ሁሉ ጊዜ በኋላ አሁን ላይ እናቱን አገኘ። እናቱ ታዲያ ብሌንን አሳድጋታለች። ስለዚህ ብሌን አሁን አይምሮዋ በጣም በጣም ጎበዝ ልጅ ስለሆነች ምን አለች? ይኸውልህ ዳጊ ምንም እንኳን ባንወለድም እናትህ ወላጅ እናቴ ባትሆንም፣ ነገር ግን እናቴ ጥላኝ ስትሄድ አቅፋ ከህፃንነት ጀምሮ እናትህ አሳድገኛለች። አሁን ያንተ እናት አንተ ልጇ እንደሆን ካታቅም እርግጥ ግን ነገ ጧት ስታውቅ እኔ እናንተ ያለው ነገር ልክ አይደለም ብለው ነበረ። ነገር ግን እሱ እያለ ያለው ምንድነው ነው የኔ እናት እኮ አሳደገችሽ እንጂ አልወለደችሽም። ስለዚህ አሳደገችሽ ማለት እህታማች ነን ከሆነ አዎ እህታማች ነን፣ ግን ደግሞ ለመጋባት የሚያግደን ነገር የለም እያለ ይገኛል ማለት ነው። እስኪ ወዶች እናንተ ምን ትላላችሁ? እኔ ግን በዚህ ጉዳይ ላይ የምለው ምንድነው እንግዲህ አልተዋለዱም፣ ኦልሬዲ አልተዋለዱም። እንደ እናቷ ናትና እናቷ ናት ይለያያል። በርግጥ አብረው አድገው ቢሆን እንዴ አብረው አድገው አንድ ቤት ሆነው ምናምን ያስብላል። ኢቭን እንኳን እኮ ወይዘሮ ገነት ዳግምን የምታውቀው ምን በሚል ነው? የብሌን ጮኛ በሚል ነው። ስለዚህ እሱ እያለ ያለው ምንድነው አሁን አዎ አሳዳጊሽ ናት፣ እናትሽ ናት። ለኔ ደግሞ እሷ ባታውቅም ወላጅ እናቴ ነች። ስለዚህ የኔን ትክክለኛ ልጇ እንደሆንኩኝ በምነግራት ሰዓት አንቺን ደግሞ ለሚስትነት እንድትሰጠኝ በዛው ቀን ነው የምነግራት። በእርግጠኝነት እናቴም ሁለታችን እንደምንዋደድ ስለምታውቅ እሺ ነው የምትለን እያለ ይገኛል ማለት ነው ዳጊ። እኔ ማለት የእሱ ሀሳብ ልክ ነው ብዬ ነው የማስበው። ምክንያቱም ምን እያለ ነው አሁን ብሌን ይህንን ነገር ስትይ አይሆንም ስትይ ግን እናቴን ባላገኘኋት እንድል አታድርጊ ብሏል። ስለዚህ እናቴን ባላገኘኋት ከሚል ካልተዋለዱ የሚለውን ነው እኔ የምደግፈው ማለት ነው። እስኪ እናንተም ሀሳብ አስተያየታችሁን አስቀምጡልኝ። ላይክ ሰብስክራይብ ማድረግ አትርሱ ማለት ነው ተወዳጆች። የቃል ቅሌት ግን በጣም ጦፏል ማለት ነው። ምክንያቱም በኃይሉን ማሳሰር አልነበረባትም። ምክንያቱም ተመካክራ እኮ ነው እሱ ጋር ተመካክራ እሱ ጋር ተመሳጥራ በጣም መጥፎ የሆነ ስራ ነው። በእርግጥ አስባችሁታል? ልጇ ሳትሆን ልጅሽ ነኝ ብላ ሰላምን ማለት ነው። ለምን ሰላም እዛ ወረቀቱ ላይ በተለይ ደግሞ ብሌን በጣም በደንብ አድርጋ ጽፈዋለች። ምንድነው ያለችው? ሰላም ራስሽን ብትጠብቂ ነው የሚሻልሽ። ይህንን ነገር ስጽፍልሽ እያዘንኩኝ ነው፣ ግን ደግሞ ማመን አለብሽ። ይሄ ወረቀት ላይ እንግዲህ የተጻፈው ብሌን የጻፈችው ማለት ነው ቃል ልጅሽ አይደለችም። በኃይሉና ቃል በአንቺ ላይ ሴራ እየሰሩብሽ ነው። ገንዘብሽንና ንብረትሽን ለመውሰድ ነው። ስለዚህ ተጠንቀቂ ብላ በደንብ አድርጋ ነው የጻፈችላት። ያን ወረቀት ስታነበው እንግዲህ አሁን ወረቀቱን ከእጇ ላይ ከብሌን እጅ ላይ ወስደዋለች። አሁን ምናልባት እንግዲህ ብሌን እዚህ ጋር የሆነች ሴት ናት የሰጠችኝ አላቅም፣ ግን ለምን እንደሆነ ባላቅም ሴትዮዋ ደግሞ ወይ ከቦርሳዋ ወይ ከኪሷ
ነው አስቀምጭ ያለችኝ። እትዬ ብትረጅኝ ኑሮ እኔ እውነቱን ስነግርሽ ወረቀቱን ለማስቀመጥ ብቻ ነው ትናንትናም ቦርሳሽን የከፈትኩትኝ፣ ዛሬም ደግሞ ኪስሽን ስከፍት ያገኘሽኝ ለሌላ ነገር አይደለም። ነገር ግን እኔ ይሄንን ወረቀት ምን እንደሆነ አላቅም፣ ያላነበብኩትን ይሄንን አስቀምጭ ስለተባልኩ ነው ብላ ከነገረቻት ያው ሰላም ትረዳታለች ብዬ አስባለሁ። ግን ደግሞ በሌላ በኩል ደግሞ አንብባ አንቺ ሴረኛ ጭራሽ ከወንድሜ ጋራ ጭራሽ ከልጄ ጋራ ልታጣየኝ ራስሽ አንቺ ነሽ የጻፍሽው፣ እስኪ ጽሁፍሽን አሳይኝ ካለቻትም በጣም ከባድ ችግር ውስጥ ልትገባ ትችላለች ማለት ነው። ነገር ግን ከዚህ በፊት አሁን ላይ እምነቷን ያጣችው ምን በማድረግ ነው የሄለንን ድርጊት ለመሸፈን አይነት ነገር ያደረገችው ነው በጣም ችግር ውስጥ የከተታት ማለት ነው። እንግዲህ ሰላም ጋር እንድትጣላ ያደረጋት ሰላም ምን አለቻት? ከዚህ በኋላ አንቺ ሰራተኛ እንጂ እንደ ልጄ አላይሽም አለቻት። ለምን ቤት ውስጥ የሚደረገውን ነገር ሁሉ ካልነገርሽ ታዲያ አንቺ ቤት ውስጥ አለሽ ብዬ እኔ የትም ስንከራተት እንዴት ነው እየሆነ ያለው ቤቱ ነው ያለችው። ስለዚህ እዚህ ጋር ያጠፋችው ነገር ምንድነው ብሌን ማለት ነው። እውነቱን ነገር እውነት ነው፣ ውሸቱን ውሸት ነው። ሁሌ እየተጎዳች ነው ያለችው፣ እውነቱን ሁሉ እየደበቀች እየጎዷት እንዳልጎዷት እየኖረች ማለት ነው። በተለይ ሄለንና ቃል ማለት ናቸው። እንዲሁም ደግሞ በኃይሉም ቢሆን እና እንግዲህ ዳጊና እሷ በሚለው ግን እንዳልኳችሁ ሀሳብ አስተያየታችሁን አስቀምጡልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ ተወዳጆች። ባይ ባይ።